ከ196ቱ የተያዙ ግቦች መሬት ረግጠዋል። ከተማዋ እሰራዋለሁ ብላ በወረቀት ያስቀመጠችውን እቅድ ለሕዝብ የገባችውን ቃል ወደ ተግባር ቀይራለች። የከተሜነት ጉዞዋን ያፋጠኑ የነዋሪዎቿን ተጠቃሚነት ያረጋገጡ ፕሮጀክቶችን በፍጥነትና በጥራት ጀምሮ ማጠናቀቅ በ5 ዓመቱም ይሁን በ9 ወራቱ መገለጫዋ ሆነዋል። በዚህ 5 ዓመታት ውስጥ በፕሮጀክት አፈጻጸም ጥሩ አፈጻጸም ያሳየንበት ተብሎ ከሚገለጸው በላይ የልማት አብዮት ምን ያክል አዲስ አበባ ላይ እንዳካሄድን በይፋ በዝርዝር የትኞቹን ፕሮጀክቶች የት መቼ በሚል ደረጃ እንመለከተዋለን። ከጥራትም አንፃር ከብዛትም አንፃር ከ60 ሺህ በላይ ፕሮጀክቶች በ5 ዓመታት ውስጥ በዚህ ከተማ በህብረተሰብ ተሳትፎም ከተማው በበጀቱ ማቅዶ በተገበረው በአጠቃላይ ከተማችን ላይ እንዲተገበሩ አቅደን በመራናቸው ፕሮጀክቶች ከ60 ሺህ በላይ ፕሮጀክቶች ከተማችን ላይ ተጠናቀው ለአገልግሎት ክፍት የተደረጉ ናቸው። ለተመለከቷት ሁሉ ከምኔው ተጀምረው ተጠናቀቁ እያስባለች እጅን በአፍ ያስጫኑ የከተማዋ ፕሮጀክቶች አንድም ገጽታዋን ቀይረው የከተሜነት ሕይወትን አጎናጽፈዋታል፣ በሌላ መልኩም የስበት ማዕከል አድርገዋታል። በአጭር ጊዜ ውስጥ ብዙ አዳዲስ ስኬቶችን ያበሰረችው መዲናዋ ሌላ ደግሞ የማይቀየር የሚመስለውን የዓመታትና የስርዓታት ስብራት የሆነውን የአገልግሎት ዘርፍ ወደ እፎይታ እየቀየረችው ነው። ከአገልግሎት ጋራ በርካታ ሽግግሮች የፈጸምንበትና የተገበርንበት ነው። የኢትዮጵያ ቢሮክራሲ ይለወጣል ወይ የሚል ጥያቄ ያረፈበት፣ እንዲሁም አይለወጥም የሚሉ ተስፋ መቁረጦች ድምጽ የተሰሙበት፣ ስር የሰደደ ተገቢ ያልሆነ የአፈጻጸም ሁኔታ የሚታይበት፣ ተገቢ ያልሆነ የኮራፕሽን የጉቦኝነት ልምምዶች የነበሩበት፣ አጠቃላይ ከዚህ ውስጥ እንዴት እንወጣለን የሚለው በብዙ ዓመታት በተለያዩ ሪፎርሞች ተሞክሮ ያልተሳካ የነበረበት፣ በ2018 ግን አዳዲስ ብስራቶችን ይዘን የመጣንበት በመሶብ ዲጂታል አንድ ማዕከል አገልግሎት ከ98 እጅ በላይ የህዝብ እርካታ የተመዘገበበት እውነተኛ የህዝብ እርካታ የተመዘገበበት ነው። በቴክኖሎጂ ታግዞ የተቀየረው የአገልግሎት አሰጣጥ ጉዳይ ከዚህ በፊት የነበረውን የእጅ መንሻና የሌብነት በሮችን ዘግቶ የስሉጥ ከተማ ህልሟን ቀልጣፋና ፈጣን እያደረገው ይገኛል። ከተማዋ የኗሪዎቿን የተጎሳቆለ ያኗኗር ዘይቤ እየቀየረች ዓለም አቀፍ ተወዳዳሪነቷን ከፍ እያደረገች ሌት ከቀን ስትሰራ የሁሉ ነገር ቁልፍ ጉዳይ የሆነውን ዘላቂ ሰላሟን በማረጋገጥ ረገድም በኩራት የምትናገረው ሌላኛው የስኬት መልኳ ነው። የከተማችንን ሰላም ከማስጠበቅ አንጻር በ5ቱም ዓመታት ከተማችን ላይ ኮሽ ሳይል በሰላማዊ የመውጣት የመግባት ስራዎችን የማከናወን ሰላማዊ ሁኔታ ከተማችን ላይ እንዲኖር በማድረግ ትልልቅ አፈጻጸሞችን ማስመዝገብ ችለናል። ይሄ ፈተና ያልነበረበት ሆኖ አይደለም በዚህ ደረጃ የመጣው። ህዝባችን አሳትፈን ልክ እንደ ፕሮጀክት በሰላሙም ዘንድ ህዝቡ ተሳትፎ አብሮን ስለሰራ ከህዝብ ጋራ ተቀራርበን ስለሰራንና ህዝብን የሰላም ባለቤት ስላደረግን እንደሆነ ስንገመግም መተናል። ዛሬም ድምዳሜያችን ይሄ ነው የሚሆነው። አዲስ አበባ ዛሬ የከተሜነት መለኪያ የሆነች ነው። ጽዱ ጎዳናዎች፣ የአረንጓዴ ልማት ስራዎችና የተቀናጀ የመሰረተ ልማት ግንባታ ተዳምረው ከተማዋን ሞዴል እያደረጓት ይገኛሉ። ወዲህ ደግሞ ከተማዋ በብዙ መንገድ ካስመዘገበችው ስኬት ጎን ለጎን አሁንም የሚቀሯት ስራዎችን ስለመሙላት በግምገማ መድረኩ ይመከርበታል። ሁልጊዜ በግምገማችን የጎደለውን መሙላት ላይ የቀረውን የበለጠ ተጠናክረን በቀሪ ጊዜ ማጠናቀቅ ላይ ድክመቶቻችንን ደግሞ ከኛ ጋር እንዳይቀጥሉ ማድረግና የነበሩ ጥንካሬዎችን የበለጠ አስፍተን ማስቀጠል ላይ ትኩረት የሚያደርጉ ሊሆኑ ይገባልና በዚሁ አግባብ ነው ስንገመግም የመጣ ነው። አሁንም ግምገማችን እነኚህ ላይ ያተኩራል። በመጨረሻም ምርጫን ዲሞክራሲያዊ፣ ፍትሃዊ፣ ነፃ፣ ገለልተኛ ሆኖ እንዲጠናቀቅ ማድረግ ላይ እንደ መንግስት ትልቅ ኃላፊነት አለብን። በ9 ወራት ውስጥ የታየው ትጋት አንዲትም ቀን ሳትባክን ከተማዋን ወደ ታላቅነት ማማ ላይ ለመስቀል የተገባው ቃል በተግባር እየታየ መሆኑን ያረጋግጣል። አዲስ አበባ አሁን ላይ የውበት ብቻ አይደለችም፣ የተስፋ የጽናትና የድል ከተማ ጭምር እንጂ።